ጣሊያን አትመጣም። በነገራችን ላይ ምንም ከሌለ ማንም አይመጣም ወደ አንተ። ቀርቷል ወረራ። ስለ ጦርነት ብቻ የምትነግረኝን ነገር እኔ አይጠቅመኝም። ልንገራችሁ፣ ለሌላውም ህዝብ አይጠቅመው፣ ለወጣቱም አይጠቅመው። ጉልበት መለካካት፣ እድሜ ልካችንን ጉልበት ስለመለካካትን ይበልጣለሁ። ይሄ ይቅርና አሁን ምንድን ነው ሀገራችንን ሊለውጥልን የሚችለው ነገር ምንድን ነው? ሰው ነው ብለህ እንደ ሰው አስብ። እኔ ኦሮሞ ነኝ ካል አይቆርቆረም። ምንም ችግር ዓለም ላይ አለ ብሔር ዘር አገር ላይ አለ እኮ ዘር ማለት የአባቴ ቤተሰብ ማለት ነው። ሌላ ታሪክ የለም። የአባቴን ወገኖች ብቆጥርልህ ሊያምህ አይገባም። ስራዬ ላይ አተኩር፣ እውቀቴ ላይ አተኩር። ተወው፣ እሱን አትቁጠረው። እንደው ይሄን ነገር ለምንድን ነው ከሃይማኖትም አኳያ ካያችሁ ችግር የለበትም። ኢትዮጵያኒስቶች ግን እኔ ወገን አለኝ ዘር አለኝ አትበለኝ እያሉም ነው። ይሄም ስህተት ነው። ይሄንንም አልደግፍም። እኔ ኢትዮጵያኒስት ነኝ፣ በጣም ኢትዮጵያን እንወዳለን የሚሉ ሰዎች እኔ ከዚህ አካባቢ መጣው የሚለውንም ድምፅ መስማት አይፈልጉም። ለምን እንደሆነ አይገባኝም። ምንድን ነው ችግሩ? እንደዛ ሆኜ ካከበርከኝ የኔን ለአንተ ከሰጠው ያንተን ለእኔ ከሰጠ ሀገር መገንባት እንችላለን በጋራ። ከየትም እንምጣ ማንም እንሁን መልካም እሳቤ ብቻ አይኖረን። እኔ ከዶክተር አብይ አህመድ ያየው ትልቁ ነገር ከሚናገራቸው ቃላቶች አንድም የምጥለው ነገር የለኝም። ሌሎች ፖለቲከኞችን እየዞርኩ የማየው ነገር ምንድን ነው? ሀገር እየሞተች ነው፣ ሀገር እየወደቀች ነው፣ ስንት ሚሊዮን ሰው ተጨፈጨፈ፣ እንደዚህ ሆነ። ይሄ ትላንት ያለፍንበት የፖለቲካ ሂደት ነው። ደርግን ለመጣል ትልቁ የተጠቀሙበት ነገር ህወሓቶች የትግራይን ህዝብ ጨፍጭፈው እንዲነሳ ያደረጉበት መንገድ ነው። ግን ምን ይጠቅማል ነው? ሰዎች የፖለቲካ አሁን በፖለቲካ አስጮኸ በሴራ አስጮኸ ብትመጣ ሌላ እውቀት ከሌለ ለእኔ ምን ትጠቅመኛለህ? ብሶተኛ ይዘህ ብትመጣ ማለት ነው። የበቀል ፖለቲካ ነው ይዘህ የምትሄደው። ያ ያፈራው ትውልድ መልሶ አንተ ላይ ጦር ይዞ ነው የሚመጣው። ሌላ ታጋይ ነው የምታፈራው። ሌላ የምናፈራው ነገር ለዚህ እኮ ነው ከትግል መውጣት ያቃተን። ብሶት እየነገር ነው ብቻ ነው የምንመጣው። ትግሉ ከብሶት አልወጣ አለ፣ ወደ እውቀት አልራመዳል፣ ወደ ቴክኖሎጂ አልራመዳል። ይሄ መሰራት ነበረበት የሚለን ፖለቲከኛ አጣን። እኔ አሁንም ቢሆን የምፈልጋቸው ፖለቲከኞች በኢኮኖሚ ላይ በቴክኖሎጂ ላይ መንግስት እኮ ይሄ መስራት እየቻለ በኢትዮጵያ ሀብት ይሄን አልሰራም የሚለኝ አካል አጣሁ። በማንነትህ ሞተሃል የሚል ብቻ ነው የምሰማው። በማንነትህ ተገለሃል የሚል ብቻ ነው። ታዲያ በማንነቱ የገደለውን አካል ሌላ እንደገና ታጥቆ የሚወጋውን አካል ለማደራጀት ነው የሚመጣው። ምንድን ነው? እኔ አልገባኝም። እና ይቅርታ አድርጉልኝ። ኢትዮጵያኒስቶች ብዙ ጊዜ ብሔሮችን አያከብሯቸው፣ ብሔር ብሔረሰቦችን አያከብሩ፣ እውቅና መስጠት አይፈልጉም። ይሄ በራሱ አንድ ሞራል ላይ እንደመረማመድ ነው የሚቆጥረው። የህዝቦች ሞራል ላይ መረማመድ እንዳልናገር እየፈለጉ እንዳልናገር ማለት ነው። አትረማመዱብን። እኛ ብሔር ብሔረሰቦች ነን፣ ኢትዮጵያዊ ነን። መስራት ነው የምንፈልገው። ሁላችንም ጋር እውቀት አለ፣ ሁላችንም ጋር ሙያ አለ። ሼር እንድናደርገውና ኢትዮጵያን ከፍ ማድረግ ነው ያለብን እንጂ የሆነ አካባቢ ብቻ ቆመ ምንም ሙያ እኔ ሙያ ከሌለው ምንም ሊጠቅመኝ አይችልም። ሙያ ይዘህና ኢትዮጵያዊ ለመሆን ያ ነው ከፍ ሊያደርገን የሚችለው። ጦሩን ከሆነ ሁሉም ጀግና አለው፣ እነግርሃለሁ። ጦሩን ከሆነ ሁሉም ጀግና ይቆጥርልሃል። በሰሜን በኩል የሚመጣውን ጠላት ወራሪውን ደቡቡ መጥቶ ነው ከሰሜን ወደ ላይ ጠርጎ የሚያወጣልህ። ይሄ ደግሞ ውሸት አይደለም። ከደቡብ ያለው ተጠርቶ ነው የመጣው ሰሜኑን ለማጽዳት። እና እባካቸው እውቅና እንሰጣጥ ነው የምለው። እኔ ሰሜኑን ችግር አለብህ እያልኩ አይደለም፣ ችግር የለብኝም። ግን እኔ በልጣለሁ ማለት ነው ዘረኝነት። እነግርሃለሁ፣ እኔ ካንተ በልጣለሁ፣ እኔ ያንተ ሰሪ ነኝ የሚለው ነው ዘረኝነት የሚያስብለው። እንደ ሃይማኖትም እኛ የተማርነው አንድ ሰው ዘረኛ የሚባለው እኔ ከከላይ ዘር እበልጣለሁ ሲል ነው። እና እኔ እንደዛ አይነት እሳቤ ያላችሁ ሰዎች ቆም ብላችሁ አስቡ። የሰው ልጅ በጭንቅላቱ በእውቀቱ የሚለካልኝ ነው የምለው። አመሰግናለሁ። አስረዘም፣ ይቅርታ። አንዱ ሲሰራ እቺ ከድሮ ጀምራ ያለችው አንተን ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሎ የሞተልሽ ቀርቶ የገደለሽ በላ አይነት ነገር ነው በየቦታው የሚታየው። አድብቶ 5 ዓመት 4 ዓመት ቆይቶ እንጥብጣቢ በአፈጻጸም ወቅት የሚንጠባጠቡትን ነጥቦች እየለቃቀመ አልቅሶ በማስለቀስ ህይወቱን
ቤተሰቡንና መሰሎቹን ካለምንም ልፋት ካለምንም ድካም በአቋራጭ በልጻጊዎች ሞልተዋል። ከዚህ ውስጥ አንዱ ቴዲ ነው እና ጓደኞቹ ናቸው። በዚህ ደረጃ በአመለካከት ደረጃ እና የችግር ጊዜ የስራ ጊዜ የመጋፈጥ ጊዜ የሉም። እንደዚህ አይነት ሰዎች ከድሮ ጀምሮ አድዋንም አያቴ እንደዚህ ይነግረኝ ነበር። አድዋ ግማሹ በሙዚቃ ግማሹ ኋላ ደጀን ፊት ደጀን እየተባለ በዛ ውስጥ ተሽለክልኮ እያቅራራ አይፈራም ሞሶሎኒ ብሎም ዘፍኖ ብዙ መልክ ነው ያለው ሀገራችን። ካሁን በኋላ ሚዩት እናድርግ። በፈለገ ሰዓት እያቀረሸ መጥቶ ውድ የሀገሪቱን ልጅ ብዙ ዋጋ ከፍሎ እያገለገለ ያለን ሰው በፈለገ ሰዓት መጥቶ እየዘረጠጠ የሚኖርበት አገር ካሁን በኋላ ላይኖረን ይችላል ብዬ አስባለሁ። ፎርዛት ማተር እሱ በዚህ የሸቀላትን ሽቀላ ለአብይም ሆነ ለቲሙ ምንም ማለት አይደለም። ሁሉን ጥቅሙን ክብሩን ትቶ እየመጣ ነው እያገለገላለሁ። ከዓለም ደረጃ አገልግሎት ላይ ያሉ ሰዎች ናቸው መጥተው ከአብይ ጋር እያገለገሉ ያሉት። ዶክተሮች፣ ፕሮፌሰሮች፣ ሳይንቲስቶች መጥቶ አብሮ እየሰሩ ያሉት እነሱ ናቸው። ስንት ክብራቸውን ትተው እንጂ የለቃቀሙ የሚሸቃቅጡ አይደሉም። ሙሉ ለሙሉ እንደዚህ የሚያደርጉም ይጠፋሉ ባይባልም፣ ነገር ግን እምንት ነው በከፍተኛ አመራር ደረጃ በአብቹ ካቢኔ ውስጥ የሚገርሙ አደረጃጀቶች ነው ያሉት። ስንት አቅም ያላቸው ነው ያሰባሰበው። እንደፈለገ እየተናገሩ እንደፈለገ ቢዘልፉ ችግር የለበትም። የሚሰራ ሰው ካለ ችግር የለበትም። እሱ በሽታው የማይሰራ ሰው ጋር ነው። እነ ጌታቸው፣ እነ ዶክተር ብርሃኑ፣ እነ ዶክተር ቴክኖሎጂ ሚኒስቴር የአብኑ ማለት ነው። ስሙ ይጠፋኛል ሁሌ። የነ ዶክተር ጫኔ ሊቀመንበር ማለት ነው። ደሳለኝ ሳይሆን አንደኛው ማን ነው? አታመጣልኝም? ይሄ ክርስቲያን ጋር አብሮ የነበሩ ዶክተር የአዲስ አበባ ዩኒቨርሲቲ ሌክቸረር እነሱ ናቸው። ብዙ ገናና ተግባር አብሮ እየሰሩ ነው ያለው። ተቃውሞ አይገድበውም፣ ስድብ አይገድበውም። ለሀገራቸው አስቦ የሚሰሩ ከሆነ ማናቸውም ወገኖች ጋር አብሮ የሚሰራ ነው የሚሆን። እነሱም አጭበርብሮ የሚያገኙትን እሱ በአንዴ በሀገሩ ለምኖ የሚያመጣው ስንት ደጅ ጠንቶ ብዙ ነገር ወጥቶ በለጠ ታንኪዩ ዶክተር በለጠ እነዚህ ማየት እንችላለን። እነ ፕሮፌሰር እያሱ ብዙ ናቸው። ብዙ ነገር በዓለም ደረጃ ስራቸውን ትቶ መጥቶ እያገለገሉ ያሉ አብረው እና ስለዚህ አገር ማገልገል እንደዛ ነው። አገር በማገልገል ስም ግን አልቅሶ እያስለቀሱ የባንዳ ተወካይ ሆኖ ተነሱ ብሎ
ወቅታዊ በየ5 ዓመቱ ልክ እንደ መስቀል ወፍ ከች እያሉ በሞቀ ሰዓት ኡኡ እያሉ እየበሉ የሚኖሩ ለነገሩ የህብረተሰባችን የግንዛቤ ደረጃ ነው ያን ሁሉ የሚያደርገው። እኛ ግን ይህንን በሌላውን ትተን በሽልማት የተለያዩ ሽልማትና ቤተሰቦቹ ጓደኞቹ ውጭ ያሉ ሎቢ ያደረጋቸው ብዙ ከሚያጎርፉት ሌላ የመጽሐፍ የአራት ህትመቱ ብቻ ለገንዘብ ቢሆን ኖሮ ከዛ በላይ ለጥቅም ቢሆን ኖሮ ለሀገር ፍቅር ባይሆን ኖሮ ብዙ የምጠቀማቸው ነገሮች አሉ። ነገር ግን ጥቅምና አብይ አይተዋወቁም። እሱ ማዲያት አውጥቶ ቀንና ሌሊት መስራት ነው የሚያውቀው። ስለዚህ አብይ እንበል እንጂ አዳነችን ብናይ ፊቷ ይመሰክራል። ጊፍቲ አዳነች 24 ሰዓት ልክ እንደ እኔ ብጤ አስፋልት ላይ ማታ 8 ሰዓት 9 ሰዓት ትገኛለች። በተለያዩ መኪናዎች ከህብረተሰቡ ጋር ካቦርቷን ፎጣዋን ምኗን አድርጋ ከሚሸከሙት ጋር እየተሸከመች ነው ያለች። የድሬዳዋውን ማየት እንችላለን። አሁን የነቀምቱ የአዋሳው የምናምን ብለ 72 የሚሆኑ ከተሞች ከንቲባ እንደ አጠቃላይ ሰልጥኖ ኦሪንቴሽን ከወሰደ በኋላ አብይ ራሱ ከሰጠ በኋላ ወደየ ከተማቸው የመለሰው በዚህ መልክ ነው። እነዚህ በአንድ ጊዜ የተቀየሩት ከተሞች የአብይ ቁራጮች ናቸው። በአንዴ ቁራጮች ሲባል ከሱ በስልጠና በተለያዩ ነገሮች ዴቨሎፕ ተደርጎ የወጡ ማለቴ ነው ለማለት ፈልጌ ነው። እንግዲህ አማርኛ እንግዲህ ያው ወይ ሁለተኛ ወይ ሶስተኛ ቋንቋ ስለሚሆን አንዳንዴ እንስታለን። አንደርስታንድ ይደረግ በተቻለ መንገድ። ስለዚህ ጥቅም ከሆነ ይሄ ነው። ነገር ግን ስራ ከሆነ ደግሞ አገሪቷ በዚህ ደረጃ ነው ያለችው። በከፍተኛ እንቅስቃሴ በከፍተኛ ለውጥ ነው ያለችው። የሞተች ኢትዮጵያ የለችም። አህዳዊቷና ጨፍላቂዋ ኢትዮጵያ ግን ሞታለች። ያው ባለፈው ከ3-4 ቀን በፊት ነፍስ ይማር ብለን ያው ለቅሶ ደርሰናል። እዳ የለብንም ማለት ነው። ያው ደርሰናል። ስለዚህ የእኛ ኢትዮጵያ ገና ታብባለች። አሁን በከፍተኛ ደረጃ እያደገች እየተለወጠች ነው ያለችው። ቴዲ ዘፈኑ ከተለቀቀ በኋላ እንኳ ወደ 10 የሚሆኑ ፕሮጀክቶች ተመርቀዋል። እሱ የንፋስ የተለያዩ ሪዞርቶች፣ የኢኮቱሪዝም የሚያገለግሉ የመስኖ ልማት አገልግሎት፣ የማዕድናት እነዚህ በዚች ሳምንት ውስጥ የተመረቁ ናቸው። በቁጥር ቆጥሮ እንኳ ቢዘፍንላት ለዚህ ለውጥ ቆጥሮ መጨረስ አይችልም። ለነገሩ እሱ ለውጥን ለመዝፈን አይደለም፣ አንድም ቋንቋው ድምፁ ተሰምቶ አይታወቅም። የለውጥ ነገር ሲታይ አይደሰትም። በዛ ክፉ አይደሰትም፣ አይጠቀምም። ሰውን እያስጮኸ አይጠቀምም። ግን ጥሩ ነበረ፣ ባይጠቀምም ቢገልጽ ጥሩ ነበረ። ሌላኛውና ክፉ ነገር ወንድማችን ማታ ካናገርነው በኋላ ማይኮ ማን ነበረ ስሙ ራይቲ ነው ራይቹማ ምናምን ብሎ የገባው አንዱ ሰውየው ያሳየን ምልክት አለ። እኛ ተረድተን ሌሎች እንዲረዱ ከማድረግ አንጻር ሚውት አድርጉ የከፈታችሁ ባካችሁ። እሱ ምንድን ነው? አንደኛው ሰው አሁን ገዳይ ነው ከሌ በላተኛ ከሌ ጠጣተኛ ተብሎ
ዲዛይን አድርጎ የሚያዘጋጁት አንድ ወቅት የሆነ ነገር ሲሆን አኝከው ይዘው ያችን ደጋግሞ ውሸት ሲደጋገም እንደሚባለው ደጋግሞ የሚናገሩት አንድ የዛሬ 6-7 ዓመት የአንዲት ልጅ ጥለት እንደዚህ ሆነ ተብሎ እሷ ግን እንደ ባንዲራ ተጠቅማ ነጭ ልብስ ላይ ባንዲራ ስለተከለከለ ይዞ እንዳይገቡ ልብስ ነጠላ የሚመስል ልብስ ላይ ባንዲራ ሰርታ ይሄ ነው ባንዲራ ብላ የጮኸች ከትላልቆቹ ጋር ለመግባት መስቀል አደባባይ ባደረገችው ሂደት ውስጥ አትገቢም ይዘሽ ተብላ ተቀምጣለች። ለክፉ ዓላማ ይሄ ነው ባንዲራው አይደለም አይነት ነገር ህዝቡ እንዲጫረስ እንዲጋጭ ባደረገችው ሂደት ውስጥ ይህንን ይቀርጹና ሕፃን ልጅ ነጠላዋን ቀዶ በመቀስ ይዞ ገብቶ ፖሊስ ይታያችሁ እና በመቀስ ተቀዶ የሚወጣ ባንዲራችን ምናችን ተብሎ የሚነሳ እስካሁን የሚነሳው አዲስ አበባ ተከለከልነ እንደዚህ ነን ተብሎ የሚወራው እስክንድር 72 አውቶቡሶች ጌታ ሆይ ሚሽን ሙሉ ደከመን እጃችን ባዶ ነው። ሁሴን መጀመሪያ በጣም ነው ማከብርሽ። እዚህ ጋር ብዙ ነጋሳ መጥቷል። አሳጥርና ለቅላቸዋለሁ። ዞሮ ምንድነው ነጋሳ ስልክ ገብቶ ነው ወይስ አይደለም? ወጣ ኔትወርክ ነው መሰለኝ። ኔትወርክ ነው እና እነዚህ ሰዎች ፍቼ ላይ እንዳይገቡ እንዲመለሱ ትላልቅ ሰዎች ተመርጠው ወደ ከተማ እንዲመጡ እንዳይለፉ ተደርጎ በዛ ጊዜ የመስቀል አደባባይ በሚሰራበት ሰዓት ነው እንትናችሁ ወጋችሁ ባህላችሁ የእምነት ቦታችሁ ተቀማ ተነሱ ብሎ ሲቀሰቅስ የነበረው ጊዜ ሰልፍ ጠርቶ ከተማዋ እንድትረበሽ ባደረገው ጥረት በእንደዚህ ሃንድል አድርገው ጸጥታው እኔ ራሴ በጣም ጥያቄ ያለብኝና ሰው እየመጣ እንደዛ ስለሚለኝ በውስጥም እንዳላኳችሁ ስለሚጽፉልኝ ምንድን ነው የት ነው ህዝብ የተከለከለው እያልኩ ግራ የገባኝ ነውና እቺ ነች አሁን በደንብ ክሊር እቺ አሁን እነዛ አውቶቡሶች 2 ቀን 3 ቀን እዛው የአካባቢው ሰው የኩዩ ማለት ነው የገብረ ጉራቻ የሚባለው ኮማንዶ ፍቼ ምናምን ዙሪያ ያሉ ጫንጮ ምግብ እንዲሰጧቸው ተደርጎ ካል በኋላ በሰላም ኦሪንቴሽን ከተሰጠ በኋላ እንዲመለሱ ትላልቅ ሰዎች ደግሞ እግረ መንገዳቸውን እዚሁ ለጉዳይ የሚመጡትን ተለይቶ እንዲገቡ ነው የተደረገው። ይሄ መልካም ስራ ከቀረጹ በኋላ ጣልቃ ስለገባው በንጉስ ጩቤዎች በጣም ብዙ ጩቤዎች ተገኝቶባቸዋል በሰዓቱ። አይገርማችሁ? ያልተገኘ የለም እንጂ መሳሪያ ሁሉ ነበረ። በዛው ቁጥጥር ውስጥ እንትን ብሎ ነው እንጂ ይሄ እውነታ ወደ ግራ ትተው አዲስ አበባ ይኸውና ተከልክላችኋል እንዲህ ተብላችኋል ምናምን እየተባለ እንዲነሳሱ ያደረጉበት ሂደት በጣም አንዳንዴ ያስቃሉ፣ አንዳንዴ ደግሞ ያናድዳሉ። ይቺን አዲስ አበባ ተከልክለናል የሚል የዘላለም መዝሙር ሆና ቀረች። ለዛ እኮ ነው ነጋሳ ለመሰለ እንደዛ እያሉ እንዳይገባ ተከልክሎ ምናምን ብለው ይሉና ከዛ መተው እንደዛ ካሉ ከተወሰነ ወር በኋላ ወጥተው አረብ ሀገር ሄደው ገብተው ደግሞ እንደዚህ ላይ የገቡ የሚያወሩ ሴቶች ከየት ነው ያልገባው ያልኳቸው ቤት ነው አልፎ ግራ ገባኝ። እና እሱ ነው ግራ የገባኝ የነበረው። ማን ነው ምንድን የተከለከለው ወዴት በጣም ይጨንቀኝ ነበርና አሁን በደንብ አስረዳኝ እና አሪፍ ነው። የመስቀሉ የባንዲራው ነገር መስቀሉ ላይ የታየ አንድ ቀን የዚህም ጉዳይ አንድ ቀን ወለጋ ላይ ለአሁን ትርምስ ሰውን እየተጠቀሙበት ያለው ሂደት አንዴ ተጋጩ። ግጭት ሲፈጠር ከግራና ከቀኝ ሰላማዊ ሰዎች ሞተው ሌላ ቅስቀሳ ከውጭ ካሉት ቅስቀሳ ሲደረግ ወደ አባይ ሸሹ። በዚህ በወለጋ በዚህ አምሩም ይባላል በዛ በኩል እና ሸሽተው
ከጎጃም ወደዚህ የፈለሱ ወለየዎች ብዙ ናቸው። ብዙ አማራ ነው እዛ ያለ እና የመሸሽ ሂደት ኦሮሞዎች እንደዚህ ያደረጓቸው ነው። ተሽሹ ውጡ ተብሎ እንዲሸሹ ቦታቸውን እንዲለቁ ትርምስ እንዲፈጠር ሲያረጉ አባቶች አባገዳዎች ሌሎች ሄዶ አባይ ላይ ጠብቀው እንዴ እኛንስ ክፉ ከመጣ እኛንስ ይተወናል እንደ እኛ ተዋልደን አድገን አብረን ኖረን ምን ሀገር አላችሁ ከኛ የተለየ ገላችሁን ነው የምታልፉት እንጂ አትሄዱም ብሎ አልመለሷቸውም። ክፉ እዛ ጋ የሞቱ አሉ ሰዎች የሞቱ አሉ። ግን ገዳዮቹም አባራሪዎቹም አሸባሪዎቹም እነዚሁ ዲዛይን የሆኑ ሰዎች ናቸው። ከሚገርም ነገር አሁን ከዛ ወስደው ቤት ችግር የደረሰባቸውን ችግር የለቅሶ የደረሰውን አብሮ ሞተውን ቀብሮ ተማምለው እንደገና ምንም ነገር እንዳሰሙ ተባብለው ሰፈራቸው ገብተው እንደገና እንዲኖሩ ነው የተደረገው እና አምልጦም ተጣድፎ የሄዱ አይቀሩም፣ አይጠፉም። በኋላም የተመለሱ አሉ። ያ እነዛ የቀሩት እንትን ለማን ያ ሁሉ ዲዛይን ካረጉ በኋላ ወለጋ ሰው በላ ነው። መንግስት ሆን ብሎ አደራጅቶ በዛ ሰዎች ሽመልስ እንዲያደርገ ምናምን እራሳቸው እንትን ካደረጉ በኋላ ታውቃለህ። ይሄንን እስካሁን አሁን ማታ ካነሳው ልጁ ጋር ወለጋ ውስጥ ስንት ሰው አልቆ ስንት ሰው ከምሬ እኮ ነው ዛሬ እንዴ ሁሌ ነው የሚባለው እኮ ነጋሳ በጣም ሁሌ ነው መዝሙር አልኩ። ምንድነው እሺ ጥያቄ ችግር ምንድነው ብለህ እንትን ስትለው ይሄን ነው የሚሉትና በጣም ግራ ይገባኛል። እንዴ እንደዚህ የተከለከለ እንዳንገባ ተከልክለን ወደዚህ እንደዚህ እንዳንል ህዝባችን እያለቀ ማለት አይ ህዝባችን እንደነሱ የሚያስብ ቢሆንም እርስ በርሱ ተባልቶ ተራርዶ አልቆ ነበር። ምናክል ስር ነቀል የሆነ በዘመን የማይፈታው አንድነት፣ ዘመን የማይፈታው ውህደት በህብረተሰባችን በህዝባችን ውስጥ ከመኖሩ የተነሳ ይህንን ተጋምዶ የኖረን ማንነት መበጠስ አቅቷቸው እንጂ እኮ ያላረጉ ነገር አለ እንዴ? እንደነሱማ አሁን እንደነ ቴዲ ለቅሶማ ያልሆነ ነገር አለ እንደ? ስለዚህ አሁን ድረስ የሚያወሩት ይሄንን እንጂ ከዛ በኋላ በዚህ ነው እያነሳሱ አሁን አልፎ አልፎ እኛ ከነሱ ማህበረሰብ እና ከነሱ እንደነሱ እንትን አንልምና ተስፍዬ ወንድሜ ነው። እኛ በጣም እኛ ብዙ እንትኖች አሉ ያስቁናል። አባባላቸው እኮ ነው ህልሙም ስራውም ምንም አይደለም ያቤ። ስለዚህ ነክቶ በሚነካችሁ ዙሪያ እኛና እናንተ ጥሩ አይደለም። ሆን ብሎ ነው። አሁን ምን ያውቃል? ዝም ብለው እንጀራ አስተማርናችሁ። ግን እኛ ጋር እኔ እንደዛ እንትን እያልን አይደለም። ተስፍዬ ይገባል መቼ ብዙ ናቸው እኮ ይኸውልህ። ተስፋ ይቅርታ አድርጉልኝ ማይክ ስለከፈት ቤታቸው ስንሄድ አሁን እነዚህ ጨፍላቂ የምንላቸው ሰዎች ቤታቸው ስንሄድ ሸት እስከ መሽናት እንዳስተማሩን ነው የሚነግሩን። ብዙ ናቸው የተማርን የሚሉ ሉባዬ አንዴ ላስረዳው ለመሰለች ተስፍዬ የአማራ ብሔረሰብ ልጅ ነው። ልክ እሱ እንደዚህ ከኛ ጋር መጥቶ እንደዚህ ኢትዮጵያዊ ሆኖ እንደሚያወራው ሁሉ እኛ እንዲላ ቤት ሂደን ደግሞ እንደማያስገቡን ሁሉ የነሱ ቤቶች ጽንፈኛ ደግሞ የኛ ሰውም ሆኖ ኦሮሞም ሆኖ ሌላም ብሔረሰብ ሆኖ ጽንፈኛ ሆኖ ሌሎችን ማያስገባ እንትን ሚል የሚረግጥ እንትን እያለ አለ። እንደዚህ አይነት እንትን አይደለንም እና አሁን እኛ እኛ እንግባባለን። ያን ነው ማለት አሁን በነገራችን ላይ ይገባኛል። አንተን ሊያስቀይም እኛ አንተን ልናስቀይም እነሱ ባስቀይሙን አንተን እናስቀይም። እኛ ለራሳችንም ማንኛውም ሰው የሰውን ጌም መጫወት የለበትም። ማንም የረከሰ የደቀቀ ቆሻሻ መጥቶ ምናልባት ያዘጠና ልታያችሁ ትችላለሽ እኮ ሌላ ሩም ምናምን እያየሽ ማለት ነው። ግን አንነካም። እኛ የትኛውንም ብሔር አንነካም እኮ ያው ተዋልደናል እኮ ያው ተዋልደናል፣ ተጋብተናል። ማንም የትኛውንም ብሔር መንካት የለበትም። አመለካከታቸውን ነው። እኛ ማታ ወንድማችንን ብዙ ሰው አይደል ያስገባን። ማታ ተረጋግተን
ሀሳባቸው ስለወጣ አይደል አሁን እኔ እሱን ሪቨርስ እያደረኩ ያለሁት። ምን እያሰብኩ ነበር መሰላችሁ ነጋሳ? እንዲሁ ምን እያሰብኩ ነበር መሰላችሁ? አሁን ዝም የቅድምም እየነዳሁ ምንም እያልኩ ቀስ ብሎ እንደውም ጨዋታ መጫወት ያስፈልጋል። አሁን እነ መሬማን ራሱ ማስለቀስ አያስፈልግም። እነ መሬማን እያስለቀሱ እየተከዙ መነገር የለም። መሬማዬ መቃብሪ ፈታቤ ምናምን የሚያሳዝኑኝ በጣም አይሰራም። ነው እንደ አይነት ጨዋታ አይሰራም። ፈታቤ ቃናቤ የምን ማስተከዝና እንደ አይነት ጨዋታ አይሰራም። እንደ አይነት ሽቀላ ምናምን አይሰራም። ማሬማ ብታለቅስ ድሮ ነው የምታለቅስ የነበረው። ወቅት ነበረ እያለቧቸው ነበረ በሌላ ኬዝ ማለት ነው። ያው እንደዚህ ምናምን እየተባሉ ሲያልቧቸው ይኖሩት። አሁን ደግሞ ይሄ ዘፈን ደግሞ ጭራሽ ለነሱ እንደዛ ትያሩ የሚል ዘፈን ማውጣት ነው። እሱን እኮ ነው የምነግርህ። የምን ማልቀስ ነው? ቃና በይ የምን ማልቀስ ነው? ዶክተር ነጋሳ ሀሳብ መስጠት ይፈቀድልኝ። ከፍት የነበረው ዘፈን ያ ነው። ላንድ ላርግና ልውጣላችሁ ልልቀቅላችሁ። ቆይ ነጋሳ አትወጣም። አይ አውራ እንጫወት ላንድ ያርጋ እንዴ? አይ አልወጣም። እንትኑን ላንድ ያረጋል። እንትን ላድርግና እንዳልዝባችሁ ዞሮ መጨረሻ ላይ አሁን እንግዲህ ሰውየው ስጠቅስ የነበረው ይሄን ነው። ሰውየው ልበል እንጂ የሁላቸው እንደ ካድሬ ኮርስ ተጽፎ በጽሁፍ እያንዳንዳቸው ውስጥ የተጠቀጠቀ ሀሳብ ነው። አሁን እኔ አንድ በአንድ ያነሳሁት እነዚህ እና ስለዚህ እነዚህን በማንሳት ምንድን ያለው የህልውና አደጋ አለብህ፣ አማራ በመሆንህ እንድትኖር አልተፈቀደም የሚል ተዘጋጀ። ተሰምራ ይቺ ነች ተነሱ ለማለት ማለት ነው። ለዚህ አጋጣሚ የተጠቀሙት አሁን ከህወሓት በነገራችን ላይ ጸብ የመጣ 3ቱም ቦታ 4ቱም ቦታ አሁን ጸብ መጥቶ ያየነው መሳሪያ ፍቱ ነው። ይሄ እንዳትረሱ መሳሪያ ፍቱ። ይሄ ደግሞ የለውጡ ጊዜ ሁሉም ሰው መሳሪያ ጥሎ አስቀምጦ በአንድ ማዕከል ተሰብስቦ ሀሳብ ይዞ በስክሪፕቶ ይዋጋ። ስለዚህ የአንድ ሀገር ልጆች ነን፣ በአንድ ላይ እንስራ ተብሎ በየቦታው ተለቅሞ የገባ ሁሉም በዚህ መንፈስ ነበረ። እዚህ ሲመጣ ከኤርትራ በረሃ ነው አብዛኞቹ የመጡት። መሳሪያቸውን ይዞ አገር ውስጥ ከገቡ በኋላ ሸኔም እኔ አልፈታም፣ ማን ያስፈታኛል፣ ማን ፈቺ ነው፣ ማን አስፈቺ ነው በሚል አምባጓሮ ተፈጠረ። ወደ ጸብ ሲኬድ ሌላ የእናቴ ቀምስ ጠለፈኝ ነው። ለምን እንደዚህ ገደለኝ? እንዴ ጦርነት ከገባ በኋላ ገደለኝ ብሎ ለቅሶ የለም፣ ይገለዋል እንጂ አሁን ይሞታ። ይሄ ምንም ቀልድ እንዴ! ጦርነት ለጸሎት አይደለም ጫካ የገባው እሱ ሲተኩስ ውሃ ምረጨው ሰው የለም፣ ይሞታል። በቃ ልክ ሲሞት ሌላ የሲቪል ልብስ የሰራዊት ልብስ አውልቆ የሲቪል ያልብሱና ሰላማዊ ሰዎችን የጨረሱ አይነት ነገር። ግን ቁልፉ ግን መሳሪያ አስቀምጠ ፖሊስ ከሆንክ ፖሊስ፣ መከላከያ፣ ልማት ከፈለክ ከህብረተሰብ ተቀላቀል፣ በዛም የተመደበ ነገር አለ ሲባል አለመቀበሉ ነው። ለሀገርም ለወገን አሁን ለሰላም እጦትና መሳሪያ በየቦታው ተሰራይቶ እንዳሸን ሰላም ብናጣ ምን ይገርማል? ምን ይደንቃል እንዴ? እና ሰላም ሊሰጥ ነው እንዴ? ቦምቡ፣ መትረየሱ፣ ከባዱ፣ ቀላሉ መሳሪያው እስከ ወንዝ እስከ ሸለቆ የተጠቀጠቀው ለጸሎት ነው እንዴ? ሰላም ሊያሳጣ አልነበረም እንዴ? እና ስለዚህ አንዱ ይሄ ነው። ይሄን ካረጉ በኋላ ደግሞ አገሪቷ ላይ ሰላም የለም። ያለማል እኮ ይላሉ። ያለማል እኮ ልማት አለ እኮ። አይ ከተማው እኮ ብልጅ ብሎ ነበር፣ እንደዚህማ ጥሩ ነበር፣ አባይ ተገድቦ ነበር። ነገር ግን አንድ ነገር ይቀራል ይላል። ምንድነው? ሰላም የለም አገሩ ላይ። ሰላም እቤቱ ብላ ይስላል፣ አደባባይ ወጥቶ ደግሞ ሰላም ይላል። አያችሁ፣ ሰላም ደግሞ የእያንዳንዱ ኢትዮጵያዊ አስተዋጽኦ ነው።
የእያንዳንዱ የኢትዮጵያ አስተዋጽኦ ነው እንጂ የእያንዳንዱ ከግለሰብ እስከ ማህበረሰብ ከዛም እስከ ሀገር የዛ አስተዋጽኦ ነው ሰላም እንጂ ሰላም ሰው የሚሰጠን አይደለም። ስለዚህ ሶስታቸውም ህወሓት ወደዛ ሲሄድ መሳሪያ አስረክብ ሲባል ዘራፍ ብሎ ሄደው መጨረሻ ላይ ፋኖ አሁን ፋኖ ሲነሳ ምንድነው ማታ ልጁ የተጠቀሰው መሳሪያ ፍቱና ሴቱን አላለንም እንዴ? ከበቷችሁን ፍቱ መሳሪያ አስረክቡ ስለን ጊዜ ሌሎች ምንም አላረጉም፣ አልፈቱም። እኛን ሊጨርሱን የህልውና አደጋ ስላለብን መሳሪያችን ይዘን ጫካ ገብተናል የሚል አቀረበ። ጎሽ እንግዲያው ዋጋውን ተሳስበ ቻለው አለ ኤታማዦር ሹሙ እና ቻለው ነው። አሁን ሞትኩ ገጥማል ግጠም ብሏል። ስማ ደግሞ የእሱን ቃል ተጠቀመው ወስዶ ገጥማል ግጠም እያለ ሰው ሲፎክር አይደብርም እንዴ? ገጥማል ግጠም እኮ የፊልድ ማርሻል እኮ ነው የተናገረው። መሳሪያ ገጥመን ማነው መርጠን እንምጣለን ወይ ነው ያለው። ገጥማል ግጠም በዚህ መጡ አታላቅስ ነው ያለው። ገጥማል ግጠም እያሉ አሁን እንደ እንትናቸው ሞቶ ሲያረጉ በጣም ያስቀኛል። ይሄ አሁን እንዳጠቃላይ ማታ ሲያቀርቡልን የነበረው ቁልጭ ያለ ሀገሪቱ ላይ ያለው ይሄ ነው። አሁን አማራ ክልል ሞት አስቸገረ፣ ረሃብ አስቸገረ፣ ምንትሴ ሲባል ኦሮሚያ ሲባል ትግራይ አሁን ይሄውና አሁን አንዴ በማን ነው አንተ ቡራ አርፈ ቁጭ በል አንተ የወንክ አንዴ ምርቃት በግራ አንዴ በቀኝ አሁን ሰው እርስ በራሱ የሚበላይ ነገር የለም። ስራ አያሰሩትም። የማይሰራ አንደበት ደግሞ የሰይጣን ፋብሪካ ነው። አን አይድል ማይንድ ኢዝ ዘ ወርክሾፕ ኦፍ ዴቪል ያለው ጋሽ ፈረንጅ እና ስራ ሲጠፋ ምን ያደርጋል? መዝረፉን ይተዋል። እንደዛው እርስ በራሱ እየተጋደጸ ሰላም የለም ይባልልሃል። ይሄ ሁሉ ንትርክ ግን የተዘጋጀው ጠቅላይ ሚኒስትሩ እየመራ አይደለም ለማስባል